ወይ ቲና እንግዲህ የታመመ ሰው መስላ እንደዚህ አባዬ ላይ ስታሾፍ ቆየችና በመጨረሻም እንግዲህ ውርደቷን ቀመሰች ማለት ነው። የፈጣሪ ያለ የእሷ ውርደት ደግሞ ከቀን ወደ ቀን እየጨመረ ነው የሚሄደው። የምሬን ነው የምላችሁና በሰው ዘር ማያደርስ ዛሬ ግን ተዋረደች። የመጨረሻ ነው የተዋረደችው። እያንዳንድ እንቅስቃሴዋን እንግዲህ እሷ ካሜራ አጥፍቻለሁ፣ ስለዚህ ካሜራ ስላጠፋው ማንም ሰው ምንም ሊያለኝ አይችልም፣ ምንም ነገር ሊያቅብኝ ስለማይችል እያለች እንግዲህ ስትፎክር እያንዳንድ ነገር ስታደርግ የነበረውን በካሜራ ቀርተው ዛሬ ጉድ ሰሯት። ያላሰበችው ዱብ እዳ ገጠማት ማለት ነው። መጨረሻም እንግዲህ የትሁት ፍቅረኛ ተብዬው እሱም ዘራፍ ያዙ ይልቀቁኝ፣ ያለዚህ ልጅ መኖር አልችልም፣ እኔ ያለሷ ህይወት የለኝም፣ ትሁት የኔ ብቻ ናት እያለ እየፎከረ እንግዲህ ከዛ በኋላ ወይዘሪት ትሁት ቲና ትሁት አሁን ቶሎ በይና የምልሽን አድርጊ፣ አለበለዛ ግን ከባድ ችግር ይፈጠራል አለቻት። የምን ችግር ስትላት ችግሩማ አሁን አንቺ እኔ የምልሽ ቦታ ካልወሰድሽኝ እህትሽን በህይወት አታገኛትም አለቻት። አንቺ ሁሌ እህትሽ እያልሽ ታስፈራሪኝ፣ በእናትሽ ጤና የለሽም እንዴ አንቺ አለቻት ማለት ነው። ከዛ በኋላ አሁን የምልሽን ታደርጊያለሽ ወይ ታደርጊ? ቆይ ለሰዎቹ ቁርስ ላቅርብና እንሄዳለን። በጭራሽ እኔ ያልኩሽን ብቻ ታግብሪ፣ ከዚህ በኋላ አንቺ የኔ አሽከር ነሽ አለቻት። ትሁትም እሺ ብላ አባዬ ቲና ቤተክርስቲያን አድርሻት እመጣለሁ አለች። ቲና ትሁትን እንዳስፈራራቻት አባባ ስላወቁ ብቻ እሺ ሂዱ አድርሻት ብለው ፈቀዱ ማለት ነው አባዬ። ከዛ በኋላ ወይዘሪት ቲና እያንዳንድ እንቅስቃሴዋን አባዬ እየተከታተሉ የት እንደሚሄዱ መንገድ ላይ እንደ ፈረስ ስትጋልብ ሁሉ እያዩ ነበረ። እውነት አንቺ ነሽ የታመምሽው? በጭራሽ አልታመምሽም፣ እሰራልሻለሁ። ዛሬ ያንቺ እህል ውሃ ማብቂያሽ እዚህ ጋር ነው እያሉ እንግዲህ አባዬ ትሁት የት ነው የምትወስጂኝ? እኔ የትም መሄድ አልፈልግም። ቆይ አንቺ ሰው ምንድን ነው የምትፈልጊው ከኔ? ምን አድርጊ ነው የምትይኝ? እያለች እንግዲህ ትሁቴ ብቻ እንደምንም ይዛት ሄደች። አባባም የት እንደሚገቡ ምን እንደፈለገች እየተከታተሉ ተመስገንም እንግዲህ የእሷን ዶክተር አፍኖ እሺ ዶክተር እንዴት ነህ እያለች ትሁቴም ዶክተሩን ስታየው እናንተ ሰዎች ጤና የላችሁም እንዴ? ቆይ ሰውዬ ምን አድርጋችሁ ነው እንደዚህ ያደረጋችሁት? ምን አድርገው የምትሉት? የሰው ሰው አስራችሁ ልትገሉ ነው እንዴ? እያለች እንግዲህ ትሁቴ ስትጮህ አንቺ አያገባሽም፣ አርፈሽ ቆሚ። አንቺ ትሁትን ለምን አመጣሻት እዚህ? ቆይ ማን ነው እዚህ ትሁትን አምጫለሽ? እያለ ጮኸባት። ከዛም ቲና ማንንም ከቁም ነገር አልቆጠረችም። ነገር ግን ያላሰበችው ዱብ እዳ ገጠማት። አባዬ ለካ እየተከታተሏት ነበረ። ከዛ በኋላ አባባ እነሱ የሚያወሩትን ሁሉ በር ላይ ቆመው ሰሙና በሩን ብርግድ አድርገው ሲገቡባቸው እንግዲህ ወይዘሪት ቲና መግቢያ ጠፋት። የምትይዘው የምትጨብጠው ጠፋባት። ጉድ ፈላ። ከዛም አባዬ አንድ ሰው ከዚህ ጋር እንዳይንቀሳቀስ አርፋችሁ ቁሙ፣ አለበለዛ ግን ከባድ ነገር ይፈጠርባቸዋል አሏቸው። በጣም ደነገጡ። የሚያደርጉት ሁሉ ጠፋባቸው። ምን ጉድ ነው የገጠመን ዛሬ? ተመስገን መቼም አፉን ከፍቶ ነው የቀረውና እንግዲህ ጥሩ ነገር ሲታሰብ ጥሩ ነገር ይገጥማል፣ መጥፎም ሲሆን እንደዛው። እንግዲህ በመጨረሻም ዋጋዋን አገኘች ማለት ነው። አሁን ቲና እንግዲህ አባባ ወጥመድ ውስጥ ገብታለች ማለት ነው። ምክንያቱም በዚህ ጋር ብትል ወደዛም ብትል ምንም ማምለጫ የላትም በፍጹም ማለት ነው። ነብራዬኝ ትበል ከዚህ በኋላ አባዬን እሸውደዋለሁ ወይም ደግሞ ብቻ የሆነ ነገር እላለሁ ብትልም እሳቸው ግን መስሚያቸው ጥጥ ነው። ከዚህ በኋላ እውነት ሰሩላት ማለት አይገልጸውም። ዋጋዋን ነው ይሰጡልኝ ዛሬ ማለት ነው። ትሁትም ደግሞ አባዬ እዛ መሄዱን ስታይ ቅልጥ አድርጋ ጮኸች። እንግዲህ ትሁትን አስፈራርታ እዛ ይዛት እንደሄደች ሁሉንም አወቀ አባዬ ማለት ነው። ከዚህ በኋላ ግን ወይዘሮ ቲና አባባ ወጥመድ ውስጥ ነው ያለችው። እኔ ግን አሁን የፈራሁት አባባን እንደምንም ብሎ ታግሎ እንዳይመታቸው ነው የፈራሁት፣ ልጁ ማለት ነው። ወይ ዶክተሩ ተነስቶ ያንን የዝችን የቲናን ቀንዱን ባለልኝ በዛ በቢራ ጠርሙስና በገላገለው። እውነት አንዳንዴ ከሰው ህይወት ውስጥ የማይወጡ እንቅፋቶች አሉና ለማንኛውም እንግዲህ ዛሬ ታሪክ ተሰርቷል ማለት ነው። ወይዘሮ ቲና ጉድሽ ፈላ፣ መግቢያ እንኳን የለሽም ከዚህ በኋላ
አባባን እንደ ድሮ አሸንፋለሁ ወይም እጥለዋለሁ የሚባለው ተረት ተረት እንግዲህ አባዬ ጋር አይሰራም በፍጹም። ከዚህ በኋላ ግን እያንዳንድ እንቅስቃሴዋን ሲቀጥል ከዛ ቤት መውጣቷ ነው። ዛሬ እዛ ቤት አትቀመጥም እንዴ? አባዬ ይሄንን ጉዳይተው መቼም እሷን እዛ ቤት ያስቀምጣታል ማለት ዘበት ነው በጭራሽ ማለት ነው። አይታሰብም። እናም እንግዲህ አባዬ ለዚህ ነበር እንዴ ታመምኩ ብለሽ ስታስመስይ የነበረው አንቺ አስመሳይ። እኔ እኮ ኤደን ተናግራለች እኮ አላምን ብዬ ነው እንጂ። ስለዚህ ከዚህ በኋላ ግን ምንም ነገር ብትይ በዚህ ብትይ በዛ በፍጹም በፍጹም አላምንሽም አሏት። እና ከዚህ በኋላ እንግዲህ አባባ ማታለል አይቻልም። አባባ ቁጥጥር ስር ውላለች ማለት ነው ወይዘሮ ቲና በሚያሳዝን ሁኔታ። ከዚህ በኋላ እንግዲህ አባዬ ናቸው ማዘዝም ሆነ ምንም ማድረግ የሚችሉት። ምንም አይነት አቅሙም የላትም። ተዋረደች ማለት አይገልጸውም። በእውነት ዛሬ በጣም ነው ደስ ያለኝ ከምነግራችሁ በላይና ሰሩላት አባባ። እውነቴን ነው የምላችሁ። አገኘች የእጇን። እስከ ዛሬ ስትጫወትባቸውና ስትፎክርባቸው የነበረው በሙሉ ተዋረደች ማለት ነው። ከዚህ በኋላ ግን ማንም ሰው ሊያታልለኝም ሆነ ምንም ሊያደርገኝ አይችልም። እኔ ሰውየው እንደዚሁ በቀላሉ እጅ የምሰጥ ሰው አይደለውም እያሉ እንግዲህ አባዬ እውነት በጣም ነው ደስ ያለኝ ከምነግራችሁ በላይ ማለት ነው። ስለዚህ ከዚህ በኋላ አባባ እጅ ላይ ገብታለች ማለት ነው። እሳቸውም ደግሞ ከዚህ በኋላ እያንዳንድ የምታደርጋትን ነገር በሙሉ ያለኔ ፍቃድ ምንም አታረጊም፣ ስለዚህ እሰራልሻለሁ ወይዘሮ ቲና እያሉ አባዬ እንግዲህ እየፎከሩ ይገኛሉ ማለት ነው። በመጨረሻም ያው ተጋልጣለች በፈጣሪ ይገዛ ማለት ነው። ሰላም ውድና የተከበራችሁ የመርሳ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ ደህና ነኝ። እንግዲህ ወይዘሮ ቲና በመጨረሻም ተዋረደች ማለት ነው። ውርደቷ ጎልቶ ወጣ ማለት ነው ከምነግራችሁ በላይ እና በጣም ነው የተዋረደችው ከምነግራችሁ በላይ። እስከ ዛሬ አባዬ ላይ ስትጫወትባቸውና ስትሸውፍባቸው ነበረ፣ ግን ዛሬ በመጨረሻም ተዋረደች። በሰው ዘርም አያድርስ። የእውነቴን ነው የምላችሁና እንግዲህ ምንም ማድረግ አይቻልም። እሳቸውም ነብር አየኝ ትበል። ከዚህ በኋላ አባባን በፍጹም መሸወድም አይቻልም፣ በፍጹም ማለት ነው። እስከ ዛሬ ላደረገችው ነገር በሙሉ ዋጋ ያስከፍሏታል አባዬ። እቺ ማትረባ ሴትዮ እኔ አመመኝ ስትል እውነቷን መስሎኝ አምኛት ነበረ፣ ግን እዚህ ቤት ያላመነቻት ሰው ብትኖር ኤደን ነበረች። ለካ ኤደን ልክ ናት። እንዴት ነው ግን እችን ሴትዮ ማመን ያቃተኝ እኔ? እስከ ዛሬ ላይ ቁማር ስትጫወትብኝ ነበር አይደለ? ወይኔ ሰውየው እያሉ እንግዲህ አባባ ብቻ ነቅተዋል። በመጨረሻም ቢሆን እንግዲህ ዶክተሩን እንደዚህ ጥፍንግ አድርገው አስረዋቸው ምን ለማድረግ እንደፈለጉ ራሱ አልገባኝም። ዶክተሩም ደግሞ እዛ ጋር ራሱን እንኳን መንከላከል አላልቻለም። ይሄ ተመስገን የሚባል ሰውዬ እኔ ነኝ አለቃ፣ እኔ ብቻ ነኝ ወንድ፣ ያለኔ ሰው የለም እያለ እንግዲህ ራሱን እንደ አንተን የሚያይ ማለት ነው። እውነት በጣም ከምነግራችሁ በላይ አሪዮስ ነውና ቲናና እሱ ቢጋቡ በጣም ምርጥ ነበር። እውነት ለመናገር ቲናና ተመስገን ቢጋቡ ይስማማሉ ብዬ አስባለሁ። ይሄ ሁሉ እንግዲህ የአባባን ንብረት ለመዝረፍ ብላ አባይን ቁም ስቃያቸውን ከዚህ በፊት አስራ እንደዛ ስታሰቃያቸው ነበረ። ያ አልበቃ ብሏት ደግሞ አሁን ድጋሚ እዘን እያለቻቸው ነው ማለት ነው። ምን አይነት ጉድ እንደሆነች አላቅም ቲና፣ በእውነቱ ነው የምላችሁ። በቃ ከህይወታቸው አልወጣ ብላለች እዛው። እኔ እንጃ ብቻ መጨረሻዋን እሱ ፈጣሪ ያሳየኝ እንጂ ነገሩ ቲና ምንም አይነት መጨረሻም መጀመሪያም የላትም። መጨረሻዋ ያው ጎዳና ነው የሚሆነው ብዬ አስባለሁ። ለማንኛውም እንግዲህ ቲና እሱ ፈጣሪ የሆነሽ እንጂ ሌላ ምልሽ ነገር የለም አለሜ። ለማንኛውም ዛሬ ግን አልተሳካልሽም። እንግዲህ አባባ ነቅተዋል፣ ሁሉንም ነገር አውቀዋል ማለት ነው አባዬ። የምር እንደ አባባ አይነት ግን ጀግና ሰው ይገኛል። ከምንም በላይ ናቸው የምር። ለማንኛውም እንግዲህ ቁጥጥራቸው ስር ገብተሻል። ከዚህ በኋላ መንቀሳቀስም ሆነ መንፈራሰስ የለም ማለት ነው በጭራሽ። እመኝኝ ገና ዋጋ ትከፊበታለሽ ብለውሻል አባዬ እኮ ሲጀመር ከዚህ በፊት ቲና። የእውነት ካልታመምሽ እመምሽ የእውነት ካልሆነ እመኝኝ ዋጋ ትከፊያለሽ። የድሮ ያደረግሽኝን እያንዳንዱን ነገር ነው
ዋጋ ማስከፍልሽ ብሏታል አባዬ ማለት ነው። እሷም ደግሞ ያንን ነገር ስትሞት ነው የምታደርገው እንጂ በህይወትማ እያለህ ምንም አታደርገኝም እያለች እየፎከረች ነበረ።